አቶ በቀለ ያው በቅርበት ስለሚያውቁኝ ዋናውን ነገር ይናገራሉ። አቶ መዝገበ ደግሞ እሳቸው ያልጠቀሱት ነገር ካለ እዛ ላይ ያክሉበታል። እርሶ ደግሞ ሁለቱንም እየሰሙ ጭንቅላቱን በመነቅነቅ እውነት መሆኑን ማረጋገጥ ነው። ዋናው ሰው ፊት ስንቀርብ የምንለብሰው ልብስ ደሃ ጥቁር ጉንዳን ከያዘ አይለቅም፣ ከለቀቀም እሾኩን እዛው ትቶ ነው የሚነቅ። ሰው ያለ ምክንያት ደሃ አይሆንም ብራዘር። ሰው ያለ ምክንያት ደሃ አይሆንም እነግርሃለሁ። ሁላችንም ራቁታችን የመጣን ሰው ያለ ምክንያት ደሃ አይሆንም። የሆነ ጉዳይ አለ። ሰላም ውድ አድማጭ ተመልካቾቼ እንደምን ቆይታችኋል? ይህ ማሂ ኢንተርቴይንመንት ነው። በማሂ ኢንተርቴይንመንት ፈታ ዘና እያላችሁ እንደዚሁም ደግሞ ቁም ነገር እየጨበጣችሁ እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። በዝግጅቶቻችን ላይ ያላችሁን አስተያየት በመስጠት እንደዚሁም ደግሞ ሰብስክራይብ እያደረጋችሁ ላይክ፣ ሼር እያደረጋችሁ ፕሮግራሞቻችንን እንድታበረታቱ ስንል በትህትና እንጠይቃለን። አቶ በቀለ ያው በቅርበት ስለሚያውቁኝ ዋናውን ነገር ይናገራሉ። አቶ መዝገበ ደግሞ እሳቸው ያልጠቀሱት ነገር ካለ እዛ ላይ ያክሉበታል። እርሶ ደግሞ ሁለቱንም እየሰሙ ጭንቅላቱን በመነቅነቅ እውነት መሆኑን ማረጋገጥ ነው። በቃ ቀላል ነው አይደል? የምናወራው እኮ አያስጨንቀን። ሁሉም ጋር እየሄድን እናሳምን የለም እንዴ? ዋናው ሰው ፊት ስንቀርብ የምንለብሰው ልብስ ማያሳስባችሁ። ዋናው ነገር የኔ ባህሪ ነው። ታታሪ ሰራተኛ መሆኔ፣ ገንዘብ እንዳለኝ ለነሱ ማሳመን ነው። አማቾችህ የሚመኩበት ሰው እንዳገኙ እንነግራቸዋለን። በጣም አሪፍ። ስለዚህ እንቁምና አንዴ እንሞክረው አይደለ? ምንለውን ነገር እኔ እንግዲህ ያው አቶ ኢሳያስ ነኝ። ስለ ሽምግልና እናንተ አልነግራችሁም። እንዴት ነው ዳዊት? መጠጥ ይጠጣል? ጭራሽ ቀምሶ አያውቅም። ስራስ ይሰራል? ታታሪ ሰራተኛ ነው። ሀብት ያፈራው እንደ ማንኛውም ሰው በውርስ ሳይሆን ጥሮ ግሮ በላቡ ያገኘው ሀብት ነው። አይኔ አቶ በቀለ ዋናው እኮ ተናጋሪ እርሶ ነዎት። ለምን ዝም ይላሉ? የመጣ ቢመጣ አልዋሽም። ስታስበው መዋሽበት እድሜ ላይ ያለሁ ይመስልሃል እንዴ? ስትፈልገው ዘላለም ዓለም ክስ አታገባ ቆመት ትቀራታለህ እንጂ ካንደበቴ ውሸት አይወጣም። እንዴ ዋሽቶ ማስታረቅ እኮ ባህላችን ነው። ዋሽቶ ማጋባት ግን ነውር ነው። እማናውቅ ይመስልሃል እንዴ? ትንሽ ትልቁን መዝለፍ ነው። ስራልን ስንልህ ስድብ ነው። አዎ አልረሳሁትም። ለዛን ቀን ባህሬ በጣም ይቅርታ። ያኔ ከሷ ጋር ተጣልቼ ስለነበር በጣም ብዙ ሰው ነው ያስቀየምኩት። በቃ ያችን ጠንካራ ሱሪዎትን በቃ ለታሪክ ያስቀምጧል። እኔ ለእርሶም ለልጆም በራሴ ወጪ ሙሉ ሱፍ ሰርቼ ሰጥቶታል። እውነትህን ነው ልጅ። እኔ ላግባ ስለሆት ዋናው ነገር እናንተ ሽምግልናውን በድል ጨርሱልኝ እንጂ ተጨማሪ ያላሰባችሁትን ስጦታ አዘጋጅቼላችኋለሁ። ይሄ ማለት ለሁላችሁም ነው። ማግባት ነው። ታገባታለህ እንዴ? ደግሞ አንተን የመሰለ መልካም ጸባይ ሰናይ ልጅ አግኝታ ነው እንዴ? አግኝታ ነው እቺ አላቃቱም ለካ። ስማ ደግሞ አንተን የመሰለ ጀግና አማቾቿስ ቢሆኑ አግኝተው ነው። ይኸው ሲሆን እኮ ራሳቸው ነበር ሽምግልና አግባለን ብለው መምጣት ያለባቸው። አዎ ልክ እንደዚህ ሁሉም ነገር አጣፍጠው ለቤተሰቦቿ ይንገሩልኝ። ዳዊት ማለት ለአባቶች ምርኩዝ፣ የእናቶችን ደግሞ እምባባሽ ነው። ዳዊት ማለት እንዴ ምን ነው ልጄ? አስከፋውህ እንዴ? አስከፋውህ? አይ አላስከፉኝም። እንደው የጸባይ ነገር ግርም ብሎኝ ነው እንጂ። አይግረምሽ እንዴ? ገና መች ነገርኩህና እንዴ? ያንተ ጸባይ እንዴ? ዳዊት ማለት እኮ ከሕፃኑ ጋር እንደ ሕፃን ከአዋቂ ጋር እንደ አዋቂ። ዳዊት ማለት አይኔ ኧረ በቃ ጋሽ በቀለ እኔ ከዚህ በላይ ስለ ባህሪ መስማት አልችልም። ዳዊት ማለት በቃ ጋሽ በቀለ በጠፋ ሽማግሌ ለምን ያሉትን ታድክማለህ እንዴ? ሽማግሌ ማለት እኮ እኔናችን እንድንታረቅ አይደለም። አባትሽ አንቺን እንዲድሩልኝ ደግሞ እምቢ እንዳይባሉ አድርጌን ያስጠናዋቸው። ምን ነው ታማክረኝ ይገባ ነበር። ዝም ብለን የለፋው። አብረን መኖር የምትፈልጊው እንዴ? እፈልጋለሁ፣ ግን አባዬ ጋር እንደ ድሮ እንደ ወግ ልማዱ ሽማግሌ ተልኮ ምናምን አይደለም። እና የተጠየቀውን ብቻ መልስ። እኔ የተገናኛቸው ብዬ ጠየቁህ። ደግሞ እንደ ድሃ ፍታት አትፍጠን። እሺ አልፈጥንም፣ ቀስ እላለሁ። ታዲያ ስራዋ ምንድን ነው? ስራዋ ስራ የላትም። ያው በመታወቂያኛ ስራ ፈላጊ ናት። ስራ ፈላጊ አይደለችም።
የሚኒስትሪ ውጤቷ ስንት ነው እንዴ? ይሄንማ አይደለም እኔ እሷ ራሱ አታስታውሰው። አየህ፣ አታውቃትም። ማወቅማ በደንብ አውቃታለሁ። የረጅም ጊዜ ፍቅረኛሞች ነን። ያልተጠየቀውን አትመልስ። የመጀመሪያ ፍቅረኛዋ ስሙ ማን ነው? ጸዲን አያውቋትም ማለት ነው። የመጀመሪያም የመጨረሻዋም እኔ ነኝ። በምን ምክንያት ነው የተጣላችሁት? ይህንም ነገረችሁት? ያው በማንኛውም የሚዋደድ ሰው መሀል ጸብ አይጠፋም። በጠረጴዛ ዙሪያ ባይሆን ተነጋግረን ፈተን አሁን ታርቀናል። የተጠየቀውን ብቻ መልስ። እሺ። ከአንተ ጋር ስትጣሉ ከማን ጋር ነው ፍቅር የጀመረችው? ከማንም ጋር አልጀመረችም፣ አትጀምርም። አየህ፣ አታውቃትም ብለህ ለዚህ አግብተህ ስታውቃት መጥፎ ሴት ነች ብለህ ልትፈታት። አልፈታትም። ጸዲን እኮ በደንብ ነው ማውቃት። ማለት ስለ እሷ ማወቅ የሚገባኝን ሁሉ ነገር አውቃለሁ። ክርስትና ስትነሳ ምን አይነት ጫማ ነው ያደረገችው? ይህ ማሂ ኢንተርቴንመንት ነው። ውድ ተመልካቾቼ እንደምን ቆይታችኋል? ሰብስክራይብ፣ ላይክ እያደረጋችሁ እንዲሁም ያላችሁን አስተያየት አስቀምጡልኝ። አንዳንዶቻችን የእግዚአብሔርን ሰጪነት፣ ሁሉ ቻይነት፣ አድራጊነት፣ የጸሎቱን መልስ፣ አባትነቱ ምናምን የምንገመገመው በሰው ነው። በጣም ሰነፍ እግዚአብሔርን የሚገመገመው በሰው ነው። ይኸው እንትናን ተመልከተው። እኔ ድሮ ቤተሰቦቼ በአንድ ወገን ያሉት የአባቴ ቤተሰቦች ሁሉም ውጪ ናቸው ይሉኛል። ከስንፍና የተነሳ ጠምጃቸው ልሞት። ለምን አይልኩም? ለምን አይልኩም? ለምን ይልካሉ? ሰነፍ አይቀየም። በጣም የሚቀየመው አይታችሁ እኮ እንደውም የተሳካለ ጎበዝ ሰራተኛ ሰው እኮ አይቀየምም። ሀብታም እኮ ሰው አይቀየምም። ድሃ ጥቁር ጉንዳን ከያዘ አይለቅም፣ ከለቀቀም እሾኩን እዛው ትቶ ነው የሚነቅ። ሰው ያለ ምክንያት ድሃ አይሆንም። ብራዘር፣ ሰው ያለ ምክንያት ድሃ አይሆንም። እነግርሃለሁ፣ ሁላችንም ራቁታችን የመጣን። ሰው ያለ ምክንያት ድሃ አይሆንም። የሆነ ጉዳይ አለ ወይ አመሉ ነው ድሃ ያደረገው። ከዛ ሲቀጥል ስንፍን። ስለ ጉንዳን የተባለው መጽሐፍ ቅዱስ ላይ ታውቃለህ? ጠቢቡ ሰለሞን ጉንዳንን ሄድና ተመልከት አለው። ምን አይነት ትምህርት እንደሚወስድ ከጉንዳን ጥንካሬውን፣ ተካፍሎ መብላቱን፣ ከራሱ ክብደት በላይ ተሸክሞ ለሌሎች ነገሮች መትረፉን፣ ሁለት ሆድ እንዳለው ሁሉ ጉንዳን ታውቃለህ? ሁለት ሆድ አለው። አንዱ ሆድ ምግብ የሚበላበት፣ አንዱ ሆድ ሌሎች የሚይዝበት ስቶሬጅ። ከጉንዳን ተማር ጠቢቡ ሰለሞን። መጽሐፍ ቅዱስ ነው የተባለው። መጽሐፍ ቅዱስ ታነቡ እንደሆነ አላውቅም ምን ያህል ጥልቀት እንዳላችሁ። የማይመሰል ምሳሌ ትመስላላችሁ አንዳንድ ጊዜ። ድሃን እንደዚህ አይነት ምሳሌ ማድረግ ምንስ አስፈላጊ ነው? ሁላችንም ድሆች ነን። ሀብታም የሚባል ነገር እዚህ ሀገር የለም። ተቀምጣችሁ የምትስቁ ሰዎች በሙሉ ያልገድላችሁ ባለጸጋው ናችሁ ከሆነ በጣም የሚያሳዝነኝ ግን የምትባሉት ሰዎች ከተቀመጣችሁት ውስጥ 75% ጉንዳኖቹ መሆናችሁ ነው የሚያሳዝነኝ። እየተሰደባችሁ የምትስቁ ሰዎች ግርም ይለኛል አንዳንድ ጊዜ። ሰው እየተሰደበ ተቀምጦ ሲያዳምቅና ሲስቅ ይሄ ከጽድቅ ጋርም አይገናኝም፣ ከምንም ትምህርት ጋርም አይገናኝም። ስንት አመለ ሸጋ ሰው ሆኖ በማቴሪያል ደረጃ ድሃ የሆነ ሰው አለ። ድሃ ኮንክ እነግርሃለሁ ብራዘር ብለህ ሪሰርች እንደሰራ ሰው የሆነ አመታዊ ጥናትና ምርምር እንዳደረገ ሰው በምን ዳታ መሰረት ነው ተገልጾልኝ ነው? ማብራሪያ ደግሞ ሰጠ። ስለ ራሴ ላይፍ ነው ያወራሁት። ይሄው ማብራሪያው። ድህነትን ጠንቅቄ የማቅ ሰው ነኝ። ስለ ድሃ ጤነኛ አስተሳሰብና መልካም አመለካከት እንዲኖረኝ ክርስቲያን መሆን አይጠበቅብኝም። የተማርኩት ትምህርት 12ኛ ክፍል ጨርሼ ዩኒቨርሲቲ የጨረስኩ ሰው ነኝ። ለምሳሌ ከዚህ በፊት ስለ ሀብታሞች ተናግሬ ያውቃለሁ እና በዚህ ደረጃ ልክ አይደለም ነገሩ የጮኸው። አንዳንድ ሰዎች አሁን ድሃ ተነካ ብለው ከሚጮሁት ሰዎች በተሻለ በምችለው አቅም ካለኝ አቅም ላይ ብዙ ሰዎችን ለመርዳት ልቤንም ትከሻዬንም እንደገናም ደግሞ ያለኝንም ነገር ከማካፈል ወደኋላ ብዬ አላቅም። ድሃ ጥቁር ጉንዳን ነው ብለህ አልክ። በነገራችን ላይ እሱ ነገርም የተናገርኩት ስለ ራሴ ነው ያወራሁት፣ ስለ ሌላ ሰው አይደለም ያወራሁት። በነገራችን ላይ አሁን እዚህ ጋር መጥቼ የማወራው በየዓመቱ ወቅት እየጠበቁ እኔን ለማጣጣልና አገልግሎት። ይቅርታስ ማለት ማንን ጎዳ?
ይሄን ምሳሌ የሰጠሁት ስሜታዊ ሆኜ ነው። ወደ ሌላ አውድ ሊሄዳል ልክ ናችሁ እና አጥፍቻለሁ እንደ አንድ የሃይማኖት አባት ሰበር ማለት ይቅርታ አጥፍቻለሁ ይሄ አይደለም ማለት ምን ችግር አለው? ገግሞ ከተናገሩ በኋላ ወግታው ይማርህ አይባልም። አንተን አታክ ለማድረግ የሚደራጅ ጊዜ የተረፈው ሰው የለም ወይ? አንዳንዱ ነገር ፐብሊክ አታርጉት። የኔ ልጅ አንተን ቪዲዮ ያየች ነበር ሾክድ ነው የምትሆነው። ገና አዲስ ልጅ ደግሞ አዲስ አምሮ ያላት ገና ታዳጊ ልጅ ስትሆን ደግሞ ከኔ ልጅ በታች የሆነች ልጅ ስትሆን ደግሞ ነው እንዴ ደሃ ማለት እንደዚህ አይነት ነገር ነው እንዴ ብላ ትወስዳለች። ትውልድ እያጣመምክ ነው። ኃላፊነት በጎደላቸው እንደ ልብ ከአፍ በሚወጡ ቃላት። እንግዲህ ውድ አድማጭ ተመልካቾቼ የዛሬ ዝግጅቴ ይሄንን ይመስል ነበር። በሚቀጥለው በሌላ ዝግጅት ወደ እናንተ እመጣለሁ። እናንተም እንግዲህ የዛሬ ዝግጅቴን በመመልከት ሰብስክራይብ በተኑን ያልነካችሁ ተመልካቾቼ ሰብስክራይብ በተኗን በመንካት ሰብስክራይብ እንድታደርጉ እየጠየቅኩኝ ሐሳብም አስተያየትም ካላችሁ ኮሜንት ላይ አስቀምጡልኝ። እንደዚሁም ደግሞ ላይክ ሼር እያደረጋችሁ አበረታቱኝ እላለሁ። የዛሬው ፕሮግራሜ በዚህ አበቃ። በሰላም ቆዩ።